አትድረሽብን አንደርስብሽም። ይሄ ነገር ደግሞ በሚዲያ ፊት ሁሉ ህዝብ በሚያየው በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራል አይኖረኝም ነበር። እሱ የኔ ነገር ለኔ እንዳለው ባያሳየኝ ነው አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲል ነው ላንተ ስሜት አለኝ ማለቴ ነው መሰለኝ እንደዚህ እንዲሆን ያደረገው ማለት አያውቃትም። እችኛዋን ሩታ መሸነፍ የምትወደዋን ሩታ አያውቃትም። ማንም ፊት እንደዚህ የምትሆነው ሩታ አያውቃትም። ረስቷታል። በተግባር ምን እናሳይሻለን? እኛ የራሳችን ላይፍ ነው መኖር የምንፈልገው። በቃ ከዚህ በኋላ አዲስ ህይወት ጀምረናል። ስለዚህ በምንም አይነት መንገድ እንዳትመጭብን፣ እንዳትደርሽብን። ይሄ ግልጽ አማርኛ እኮ ነው። ሰሞኑን ትንሽ ጉንፋን ይዞኛል። ውድ ቤተሰብ ድምጼ ከተቀየረባችሁ እንግዲህ በጣም ሶሪ። አብርሃም በሄርሜላ እርግዝና ተቀብሎ አይነት የእል ጨዋታ ጀምሯል። እንግዲህ መንገዱን እንግዲህ ይመቻቸው፣ ምንም አማራጭ የለም። ይመቸው። ያም ልጅ ይሄም ልጅ ነው። ግን ሩታም ሉስ ገብታለች፣ በጣም ከባድ ሉስ። ግን ዛሬ ግን አሁን ያያችሁትን ነገር ለማንሳት አልፈልግም። የደረሰኝን ደግሞ ጥብቅ መረጃ አሁን እነግራቸዋለሁ። የሄርሜላ እርግዝና ጉድ ወጥቷል። እርግዝናው የለም፣ ሐኪም አረጋግጦልኛል። ሐኪሙን ጋር እንትን ብለን ነበረ፣ ሐኪሙ አረጋግጦልኛል። እንግዲህ ፍንጮች አይጠፉም። ተከታተልበት የነበረው ሆስፒታል እዛ ትታይ የነበረበት ሁኔታ ምንድነው ብለን እኛም በሰጣችሁ አሳይመንት መሰረት ሁኔታውን ደርሼበታለሁ። ምንም አይነት እርግዝና የለም። እየሸወደች እያጭበረበረችው ነው። ነገር ግን ፌክ እንዳሰራች መረጃው ደርሶኛል። ፌክ አሰርታለች እና የሄርሜላ እርግዝና በጣም ፌክ መሆኑን ልነግራችሁ እወዳለሁ። ውድ ቤተሰቦቼ ግን ምን አይተነው ምንድነው መረጃ የሚለውን ይሄው መረጃዬን የምትሰጠኝ በየጊዜው የምታደርሰኝ ልጅ ጋር ደውዬ ነበረ። እውነታውን ያለውን ነገር አጫውታኛለች። ግን በእናንተ ፊት ደግሞ መስማት ስላለባችሁ በእናንተ ፊት መሆን ስላለበት በእናንተ ፊት እንግዲህ እንደውላለን። ስላለው ነገር ደግሞ እንድትሰሙት እናደርጋለን ማለት ነው። ይህን የምናደርገው ዋነኛው ነገር ይሄን የምናደርገው ለምንድን ነው? ሰው መጥቶ ነው ያቋረጠኝ፣ ይቅርታ። እናንተ እውነቱን ማወቅ ስላለባችሁ ነው። በቃ እናንተ ላይ የሚሰራ ምንም አይነት ነገር ከዚህ በኋላ መኖር ስለሌለበት እናንተ ማወቅ ስላለባችሁ ነው ይሄን ነገር የምናደርገው ማለት ነው። ውድ ቤተሰብ ስሶ አሁን ስልኩን ደወል አድርጌ ያለውን እውነትና መረጃ አውጥቻለሁ። ሁሉን ነገር የምትሰሙት ይሆናል ማለት ነው። እስኪ እንግዲህ እናወጣለን፣ እውነቱን እንናገራለን። እውነቱን ሄሎ አይሰማሽም? እህት እንዴት ነሽ? ሰላም ነሽ? ሰላም አለው ይሰማል። ትንሽ ያው እንዳልኩሽ ቪዲዮ ላይ ስለገባው ላይቭ ነው አሁን እያልኩት ያለሁትና ይመችሻል? ለማውራት ይመችሻል? እችላለሁ። ትንሽ ሰዓት አለኝ ነው። ትችያለሽ? ኦኬ። ትናንትና ስለሰራችሁት አደገኛውና በጣም የሚደነቀው ጀብዶ እንድታጫውቺኝ ፈልጌ ነው። በጣም ታምር ነው የሰራችሁት ትናንትና። በጣም እንግዲህ ሄርሜላ የምትኩራራበት ነገር እና በጣም አርግዣለሁ እርጉዝ ነኝ ምናምን እያለች ድራማውን እየሰራች ነው። እና ስለዛ እውነት እንግዲህ እናንተ ቦታው ድረስ ሄዳችሁ በከፍተኛ ድፍረት እንግዲህ የተመልካቾችን ጥያቄ ተመልካቹ መዋሸት እውነታው እንዲወጣ ስለሚያስፈልግ ያን ነገር አጣርታችኋልና እስኪ ንገሪኝ። እስኪ እንዴት ነበረ? እንዴት ልትሄዱ ቻላችሁ? ይሄን ድፍረትስ ከየት አመጣችሁት? ያው እንግዲህ ስንሄድ ያው ብቻችንን አልነበርንም፣ በቤተሰብ ሆነንም ነበር ሄድና እና ያው በጣም አስቸጋሪ ነው። የሕክምና መረጃ እንደዚህ በቀላሉ አይሰጥም። ልጅቷ ያለችበት ሁኔታ ሰሞኑን ስታሳልፍ ነበር፣ በጣም አከራካሪ ነበር። ምናልባት ወይ ህመም ይሆናል ወይ እንደዚህም ከሆነ እንደዚህ ጠፍታብን ነበርና ለማወቅ ነው ብለን በጣም በመከራ ነው ያገኘነው መረጃውን። እንደዚህ በቀላሉ አይሰጡም። እስኪ አድምጽሽ ትንሽ ራቅ። ምን አልሽ?
ያው እንግዲህ ወደዛ ሄደን እንግዲህ የጠየቅነው የሕክምናዋን ሁኔታ ውጤቷንና ምን ነበር ምርመራ ያደረገችው የሚለውን ለማወቅ ነው የምሄድ ነው። እንደዚህ በቀላሉ አልሰጡንም መረጃውን። በጣም አልፍተውን አይሆንም ብለውንና ያለውን ነገር ነግረናቸው አስረድተናቸው እንደጠፋች እና በምን ምክንያት እንደጠፋች በህመምም ከሆነ ያው ቤተሰብ ስለሆነ ቤተሰብ እንክብካቤ እንዲያደርግላት እና በጣም ከብዙ ክርክርና አድካሚ ጭቅጭቅ በኋላ ነው እንትን የሰጡት ፈቃደኛ የሆኑ። ኦኬ። ስለዚህ የእርግዝና ምርመራ ማድረጓ እዛ ክሊኒክ እውነት ነው ማለት ነው፣ ትክክለኛ ነው ማለት ነው። አዎ እዛ ሕክምና አድርጋለች፣ ሙሉ ምርመራ አድርጋለች። እውነት ነው፣ ሕክምና ማግኘቷ ምናምን እውነት ነው። ግን ደግሞ ያው ሌላ የሰማነው እንግዲህ አስደንጋጭ እውነት ነው። ያው እሷ የምትለውና እዚህ ያለው ነገር አይገናኝም፣ አይመሳሰልም። ያው እንግዲህ እሷ እርግዝና እንዳለ ነው የምትናገረው፣ እርግዝና የለም። ስለዚህ እርግዝና የተባለው ውሸት ነው ማለት ነው። እርግዝና እያለች ውይ እኛ ድሮም ተናግረን ነበር። የእርግዝና እርግጠኛ ልንሆንበት አንችልም። እርግጠኛ ያልሆነ ነገር አለ፣ ተጨባጭ ያልሆነ ነገር አለ እያልን በጣም ተደጋጋሚ ጊዜ ተናግረን ነበር። ስለዚህ ይህ ነገር ውሸት ነው ማለት ነው። አዎ እንዳልከው ነው። ትክክለኛ ነገር የለም፣ ውሸት ነው። ሌላ ሙሉ ምርመራ ነው ያደረገችው። ሌላ ሙሉ ጤና ናት። በቃ አንዳንድ ነገር ጠይቀን ነው እንግዲህ ያው የሚወጣ ነው። ስለዚህ እንደነገርኩ ነው እርግዝናው ያው እንግዲህ ተሰርቶ ይሆናል፣ ፌክ ሞልቷለች። ስለዚህ እርግዝና ውጤቱ ውሸት መሆኑ ሲናገራት ሄዳ ይሄን ነገር ፌክ አሰርታለች ማለት ነው። አዎ ያው ያስታውቃል እንደተሰራ ፌክ ያስታውቃል። የለም እርግዝናው ግልጽ ነው፣ ንጹህ ነው፣ ምንም ነገር የለም። የተለያዩ ሙሉ ምርመራ ነው እንዳልኩ ያደረገችው። ጤናዋ በጥሩ ሁኔታ ላይ ያለው፣ እርግዝናውም የለም። ውሸት ነው። በጣም የሚገርም ነው። እኔ እውነት ለመናገር በዚህ ደረጃ አንድን እውነት ገልብጦ እውነት ለማድረግ ሲሞከር እኔ አይቼም ሰምቼም አላቅም። ስለዚህ የኔ ያደረገችው አንደኛም ነገር ከተመልካቹ ይሉኝታንና እውነት አላት ተብሎ እንድትታዘንላት ነው። ከዛ ደግሞ ያው እንደምናውቀው እንግዲህ አብርሃም እጅ ላይ የፈለገችው እንደፈለገች ለመሆን ነው። ሰፊ ነገር ያገኘች ነው እሷ እንግዲህ። እኛም እውነቱን ሰምተን በጣም ነው ያፈርነው። የለም በጣም ነው እንግዲህ እሷ ከዚህ በላይም ሌላ ነገር ታደርጋለች። እንዲህ በቀላሉ የምትተው ልጅ አይደለች። እና ያው እሱ ላታውቀ ማለት አሁን ያረጋገጡላችሁ እናንተ ጋር ምርመራ ማድረጓንና ነገር ግን የተደረገው ምርመራ ፍጹም ከእውነት የራቀ እንደሆነ ነው ማለት ነው። በጣም የሚገርም ነው እውነት ለመናገር። እኔ ይሄንን እኔ ጠብቄው ነበር። አስቀድመሽ አንቺም ተናግረሻል፣ አስቀድመሽ አንቺም ብለሻል። ይሄ ነገር እንደሚመጣ አስቀድሞ እኛም ገብቶናል፣ እኛም እንትን ብለን እናውቃለን። እና እኔም ተደጋግሜ ይሄን ነገር በደንብ አድርገን እናጣራበታለን። ፍጹም እውነት አይደለም። ምክንያቱም ትንሽ እንትን ያለ ማለት እኛ ምርመራ ስታረግ ምናምን ነው እንጂ እዚህ ያየናት በስነ ስርዓት ስለ እርግዝናው እንትን አላለም። ስለዚህ አሁን ልጅቷ ይሄ ነገር ሲጋለጥባት እንግዲህ ሌላ መንገድ መፈጠሩ አይቀርም። ወይም ደግሞ በቃ ልጁን እርጉዝ ነኝ ያልኩ እንደዚህ ዋሽቼ ነው እንደዚህ ነው ለአይነት ሙዱ ልትገባ ትችላለች። እኛ ኢቭን የልጁ አባት ያስረጋዡ ይሄ ነው ምናምን ብለን እንትን ብለን ነበርና ያ ነገር አልተለወጠም። አሁንም ፍቅረኛ አላት፣ ጓደኛ እንዳላት አዎ እናውቃለን። በድብቅ ነው የሚገናኙት። ነገር ግን አሁን ላይ ያ ነገር ውሸት እንደሆነ በፍጹም እዚህ ጋር እርግዝና የሚባል ነገር እንደሌለ አሁን ምንም በቂ የሆነ መረጃ አግኝተናል ማለት ነው። ስለዚህ እና ለድፍረታችሁ እኔ በጣም ከወገቤ ጎንበስ ከጉልበቴ ሸብረክ ብዬ ነው የማመሰግነው። በጣም ከባዱን ድፍረት ነው እንትን ያላችሁት። አንቺም በጣም ለዚህ እውነት ለማውጣት የምታረጊውን ጥረት በጣም አደንቃለሁ። አብርሃምና ሩታ አንድ ላይ ስለሆኑ ሳይሆን አንዳንድ ነገሮች እያየናቸው መዋሸት የለባቸውም ብለን በማሰብ ነው ያደረግነውና ትንሽ ሩታ ላይ ደግሞ ስም ማጥፋት ዘመቻም ስለተከፈተ ያንን በማስባል ነው አብርሃምን አሁን አስፈታችሁ ምናምን የሚባል ነገር አለ። ግን ያ አይደለም። ሲጀመር እንትና ገብቶ አላደረም ምንም አላለም። ወዲያው ነው እንትን የተባለው እኛ እስከምናውቀውና ለምን በዚህ ደረጃ እሷን ጠሉ ነው
እንዲህ ለማድረግ እንደሞከረ አይ ዶንት ኖ ነው አይገባኝም። ኤኒዌይስ ግን በጣም አመሰግናለሁ። አንቺ ምቴም አዲስ ነገር ካለ እንግዲህ ማስቸገርሽ ይሆናል አሁን። እሺ ቴንክ ዩ ባይ